አንድ ወንድ ልጅ የልጄ አባት ነህ ተብሎ ሳይነገረው እንዴት ነው ፍቅረኛ አርግዛለችና የልጁ አባት እኔ ነኝ ልሆን የምችለው እኔ ፍቅረኛዋ ስለሆንክ ብሎ እንዴት እርግጠኛ ሊሆን ይችላል? እንዳውም እኮ ፍቅረኛዬ ከሌላ ሰው ልታረግዝ ትችላለች ብሎ መጠራጠር ነበረበት። ግን እሱ በዛ ፋንታ ያደረገው ነገር ከብሩኬ ጋር መገናኘታቸውን ሰምቶ ያንን እያወቀ ከብሩኬ ልታረግዝ ትችላለች ብሎ መገመት እየቻለ እሱን ትቶት ልጁ የኔ ነው የሆነ የልጅ ረሃብ ያለበት ይመስላል። አዲስ አባት ነው የሚባለው ሰውዬ ትክክለኛ የእዩ ፍቅረኛ ቢሆን ኖሮ ልጁ የሱ እንዳልሆነ ከተነገረው መራቅ ነበረበት። እንደ ወንድ ልጅ ይርቃል ብዬ ነው የማስበው እኔ። ምክንያቱም ይሄ ልጅ ያንተ ነው ተብሎ ሳይነገረው የሌላ ሰው ነው እየተባለ አንድ ወንድ ልጅ የሌላ ሰው ነው እየተባለ ልጁ የኔ ነው የሚል ወንድ በዚህ ዘመን ላይ አለ ብዬ አላምንም እንደኔ። ምክንያቱም ልጁ አሁን መጥቶ የሆነ ተልኮ እንዳለው ነው የሚያስታውቀው ካነጋገሩ። ልጁ የኔ ነው ግግም ብሎ ማለት ነው በል ተብሎ ይመስል ማለት ነው። ለብሩኬም ለሃብም እንዲሁም የልጁ አባት ነኝ ለሚለው ልጅም በቂ መልስ እዩ ሰጣቸዋለች ዛሬ። እንግዲህ ቤተሰብ አደገኛ ምላሽ ነው የሰጠችው እዩ እዚች ጋር። እኔና እሱ መገናኘታችንን አስታውሷል፣ ግን የተፈጠረውን ነገር አለማስታወሱ እየመረጠ ነው የሚያስታውሰው ብሩኬ ብላ ተናግራለች። ፊት ለፊታቸው ማለት ነው ቤተሰብ በኮንፊደንስ በራሷ እርግጠኛ ባትሆን ኖሮ በግድ ብሩኬን የልጄ አባት ነህ ትለዋለች ብዬ አላምንም። ምክንያቱም እች ልጅ ነፍሰ ጡር ነች ቤተሰብ። የልጇንም ህይወት የሷንም ህይወት እንደዚህ ታበላሻለች ብዬ አልገምትም። ይሄ ህይወት ስለሆነ ማለት ነው ቤተሰብ አንድ እዩን የሚያውቃትን ሰው ፈልጎ እንዳመጣና እሷን እንዳጋፈጣት አይነት ነው ነገሩ የሚመስለው እንጂ የመጣው ልጅ ራሱ ከእዩ ጋር የሆነ ግንኙነት ያለው አይመስልም ሲታይ ራሱ ማለት ነው ቤተሰብ። ምክንያቱም አነጋገሩ ራሱ ከእዩ ጋር የሆነ ነገር እንዳላቸው ምንም አያስታውቅም። ወይስ ህይወታችንን ለምን በደንብ አልበጠበጥሽው? መምት ተፈጠር ያለው ፍላጎታችሁ እንደዛ ጋር ነው የምትፈልጉት? የልጁ አባት ማን እንደሆነ እኔ ነኝ እንጂ እናንተ ልትነግሩኝ አትችሉም። የልጁን አባት እናንተ ከየትም ፈልጋችሁ አምጥታችሁ የልጁ አባት ነው ልትሉኝ አትችሉም። የልጁን አባት እኔ ነኝ የማውቀው፣ እኔና ፈጣሪ ብቻ ነው የምናውቀው ብላለች ቤተሰብ። አባትነት እምነት ነው፣ እናትነት ደግሞ እውነት ነው ቤተሰብ። ልክ እንዳባባሉ እውነታውን የምታውቀው እዩ ነች እንጂ እኔ አሁን ይሄን የምናገረው ብሩኬንና ሃይሚን ለማጣላት ሳይሆን በዛሬ ቪዲዮ ላይ ያየሁትን አስተያየት ነው የምሰጣችሁ። እውነት ያላት የሚመስለው በዚህ ቪዲዮ ላይ እዩ ነች እውነት ያላት የሚመስለው እንደተረዳሁት ማለት ነው። ምክንያቱም ብሩኬም ቢሆን በቂ መልስ ለእዩ ሊመልስላት አልቻለም። እዩ ግን ለእያንዳንዱ ጥያቄያቸው በቂ መልስ ሰጥታቸዋለች ብዬ አምናለሁ። በግድ ከልጁ ጋር ኖረሻል አይነት ነገር ነው ንግግራቸው። ምክንያቱም ሃይሚን ላለማጣት የሚያደርገው ጥረት ሃይሚን ካጠገቡ እንዳትጠፋ የሚያደርገው ነገር ይመስላል ብሩኬ እያደረገው ያለው ነገር አሁን ማለት ነው። እዚህ ጋር እዩ ልክ ነች። ማንም ተነስቶ መጥቶ የልጁ አባት ነኝ ቢል እዩ መቀበል አለባት እንዴ ቤተሰብ? ገባችሁ? አሁንም ከዚህ ሌላ ሰው መጥቶ እንደገና ብሩኬን የእዩ ፍቅረኛ ነበርኩኝ እና ስለዚህ የልጁ አባት እኔ ነኝ ቢለው የግድ እዩ ማመን አለባት ብላችሁ ታስባላችሁ? ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። በዚህ አላምንም ቤተሰብ። ምክንያቱም እዩ ብቻ ነች የምታውቀው በዚህ ጉዳይ ላይ ያለውን ነገር እዩ ነች። ከማን እንደጸነሰች ከማን እንዳረገዘች እሷና ፈጣሪ ብቻ ነው የሚያውቁት ብዬ አምናለሁ ቤተሰብ እንጂ ብሩኬ ራሱ በጣም እየቸኮለን ያለው ቤተሰብ። ምክንያቱም በቃ ምን ልበላችሁ ከሃይሚ ጋር ላለመለያየት ሲል ደንግጧል ማለት ትችላላችሁ። ከሃይሚ ጋር ላለመለያየት ሲል የመጣውን ሰው ሁሉ የእዩ ፍቅረኛ ነኝ ቢለው ማመን አለበት ብዬ አላምንም። ብሩኬ መረጋጋት እንዳለበትና ነገሮችን በጥሞና ማከናወን እንዳለበት ነው የማስበው። ሌላው ለብሩኬ ያለኝ መልእክት እውነቱን ለማውጣት ስትል ሌላ ነገሮች የባሰ እንዳይወሳሰቡብህ እፈራለሁ።
ስለዚህ ነገሮች የባሰ እንዳይወሳሰቡብህ እውነቱን ለማውጣት ካለህ ጉጉት የተነሳ ነገሮችን አጠራለሁ ብለህ የባሰ ነገሮች እንዳይወሳሰቡብህ ነው የምፈራው። ምክንያቱም በእዩ ጉዳይ የሚመጣ ነገር በሙሉ በእዩ ጉዳይ የሆነ ሰው መጥቶ የሆነ ነገር ቢነግርህ እንደገና ወደ ካሜራ አምጥተህ ከእዩ ጋር ልታፋጥጠው ነው ማለት ነው። ስለዚህ እንደዛ መሆን የለበትም። ስለዚህ ብሩኬ ወደ ራስህ ተመለስና ተረጋጋ። እዩ እንዳለችው ጊዜ ይፈታዋል። ልጁ እስኪወለድ ድረስ መታገስ ይኖርብናል ተባብለን ነበረ የተለያየ ነው ብላለች። ስለዚህ ጊዜ እስኪፈታው ድረስ ብሩኬ መረጋጋት አለብህ ብዬ አምናለሁ። ከዛ በኋላ ልጁ መወለዱ አይቀርም መቼም እኮ ሆዷ ውስጥ አይቀርም አይደል እንዴ? ስለዚህ ከተወለደ በኋላ እውነታው መውጣቱ ስለማይቀር ብሩኬ ራስን አረጋግተ ሀይሚንም አረጋግተ ነው ነገሮችን ማከናወን አለብህ ብዬ እማምነው እንጂ የሆነ ነገር በተፈጠረ ቁጥር የሆነ ሰው የእዩ ፍቅረኛ ነኝ ባለ ቁጥር አንተ ከእዩ ጋር ማፋጠጡ ይጠቅማል ብዬ አላስብም። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።